እግዚአብሔር የሚለው ምንድነው? ራሱ ኖርማሊ ያውቁታል ወይ ነቢያትና ሐዋርያት እግዚአብሔር የሚለውን ስም ያውቁታል ወይ የሚል ነው። የመጀመሪያ እግዚአብሔር የሚለው ቃሉ ራሱ ምንድነው? ምንኛ ነው ራሱ ስንል እግዚአብሔር የሚለው የግዕዝ ቃል ነው። የሁለት ቃላት ውቅር ነው። እግዚእና ብሔር ከሚሉ ከሁለት ቃላት የተዋቀረ ነው። የ1980 አዲስ ትርጉም ማብራሪያ መመልከት ትችላላችሁ። እግዚአብሔር የሁለት ቃላት ውቅር ነው ይላል። እግዚእ ማለት ያው በግዕዝ ጌታ ማለት ነው። ብሔር ማለት አገር ማለት ነው። ሲምፕሊ በጥቅሉ እግዚአብሔር ማለት የብሔር ጌታ ማለት ነው፣ ሌላ ነገር አይደለም። አንዳንድ ሰዎች እግዚአብሔር የሚለውን ሲተነትኑ እግዚእ ማለት ወልድን፣ አብ ማለት አባት፣ እንደገና ደግሞ ኄር ማለት መንፈስ ቅዱስ ይላሉ። አንደኛ ኄር ማለት መንፈስ ቅዱስ ማለት አይደለም። በግዕዝ ስንሄድ ኄር ማለት ቸር ማለት ነው። ለምሳሌ መዝሙረ ዳዊት ምዕራፍ 136 ቁጥር 1 ላይ እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና ለሚለው ላይ ግን አይሉ እግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ይላል። ኄር የሚለው ቃል እዚህ ጋር ቸር በሚል ነገር መጥቷል ማለት ነው። ስለዚህ አንደኛ እግዚእ ማለት ስንል አ ስናረገው ኦልሞስት ብ ነው የሚቀረው ራሱ አብ የሚል ነገር የለም ራሱ እንትኑ ላይ ማለት ነው። ምክንያቱም እግዚእ የሚለውን ወደ ጄኔቲቭ ፎርም ወይም ወደ አገናዛቢ ስንወስደው እግዚአ ነው የሚሆነው። እግዚእ ካልን ግን ብ ነው የሚቀረው ራሱ። ለምን ያልነውን አ የነበረችዋን ነው ወደ ይቀየርናት። ስለዚህ አያስኬድም። እግዚአብሔር የሚለው አብን ወልድን መንፈስ ቅዱስን ያሳያል የሚለው ጥቅስ ትክክል አይደለም ማለት ነው። ምክንያቱም ኢየሱስ የእግዚአብሔር ልጅ ነው የሚል ብዙ ቦታ ላይ አለ። ስለዚህ የማ ልጅ ነው የሚሆነው? የራሱ የመንፈስ ቅዱስና የወልድም ልጅ ነው ለማለት ተፈልጎ ነው እንደ መጽሐፍ ቅዱስ አያስኬድም ማለት ነውና እግዚአብሔር የሚለው ስም የግዕዝ ቃል ነው። አይ ቲንክ ከዚህ ውጪ ነቢያቶችም ሐዋርያቶችም አያውቁትም። ብሉይ ኪዳን ላይ የነበሩ ነቢያቶች ሲናገሩበት የነበረ ቋንቋ የዕብራይስጥ ነው። ያዛውም ፓሊዮ ዕብራይስጥ የሚባል ነው። እንደገና ደግሞ አንዳንዶቹ ደግሞ አረማይክ ሲጠቀሙ ነበር። አረማይክ የሚባለውን ቋንቋ ማለት ነው። ስለዚህ በአረማይክ እግዚአብሔር ሲጀመር ኢትዮጵያ ውስጥ የወጣ ስም ነው። አገር በቀል የሆነ ስም ነው። አይ ቲንክ ከቦሌ ኤርፖርት ያለፈ ነገርም የለውም ማለት ነው። ፈጣሪ ራሱ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ እግዚአብሔር ነኝ ብሎ አልተናገረም። አማርኛ ላይ አስቀምጦታል። እኔ እግዚአብሔር ነኝ ስሜም ይሄ ነው ይላል። ኦሪት ዘጸአት ምዕራፍ 15 ቁጥር 3 ላይም ያህዌ ተዋጊ ነው ስሙም ያህዌ ነው የሚለውን እግዚአብሔር እያሉ ተከተውታል ማለት ነው። ስለዚህ ኢትዮጵያውያኖች ለፈጣሪ የሰጡት ስም ነው እንጂ ፈጣሪ ስሜ እግዚአብሔር ነው ብሎ አላለም። ራሱ ነቢያትም ሐዋርያትም አያውቁትም። አዲስ ኪዳን ላይ ያሉ ሐዋርያቶች የኢየሱስ ክርስቶስ ተከታዮች ናቸው። የዚያሬትስ ተከታዮች የነበሩ ግማሾቹ የነበሩ ገሊላ ላይ ይኖሩ የነበሩ አረማይስጥ ቋንቋ ተናጋሪዎች የነበሩ ናቸው። ስለዚህ እነዛ ሰዎች እግዚአብሔር እያሉ ፈጣሪን ጠርተው ታያውቁም ማለት እና ከስሙ ስንጀምር ራሱ እግዚአብሔር የሚለው ስም መጽሐፍ ቅዱሳዊ ስም አይደለም፣ ቢብሊካል አይደለም። ራሱ ከቦሌ ኤርፖርት ያለፈ ነገር የለውም። በውጭው ዓለምም አይታወቅም። ራሱ አንድ ፈረንጅ እግዚአብሔር ብትሉት አያውቀውም። አንድ ሙስሊም የሆነ ፈረንጅ ግን አላህ ብትሉት ያውቃል። ኢቭን ሙስሊም ያልሆኑ ሰዎች ራሱ ያውቃሉ የአላህ የሚለው የተጸውዖ ስም እንደሆነ ወይም ደግሞ የፕሮፐር ኔም እንደሆነ ያውቃሉ። ነገር ግን እግዚአብሔር የሚለውን ስም አያውቁትም። ኢትዮጵያውያኖች ለፈጣሪ የሰጡት ስም ነው የሚል ነገር ነው ያለው። ስለ ያህዌ ምን ለማለት ይቻላል ብለን ስንል ያህዌ የሚለው ስም ታስታውሱ እንደሆነ ኦሪት ዘጸአት ምዕራፍ 3 ቁጥር 13 ጀምረን ስንመለከተው ጥያቄ ያቀረበለት ሙሴ ማለት ነው። ጥያቄው ምንድነው? የእስራኤል ሰዎች ስምን በጠየቁን ጊዜ ማን ብዬ እላቸዋለሁ አለ። ኤሎሂም ነው የጠየቀው። እነሆ ወደ እስራኤል ልጆች ሙሴ ኤሎሂምን ነው የጠየቀው። ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለ። ከዛ ቁጥር 14 ላይ ምንድነው አለው? ኤሄ አሸር ኤሄ አለው ይላል። አያም ዛት አያም ወይም ደግሞ አያም ሁ አያም እኔ ነኝ ብሎ አለው ይላል። ዘጸአት ምዕራፍ 3 ቁጥር 14። ከዛ በኋላ ምን አለው? አያም ወይም ደግሞ ኤሄ ወደ እናንተ ላከኝ ትላለህ ካለ በኋላ 15 ላይ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ያህዌ ወይም ደግሞ ዮድሄው ቫቭሄ የሚል ነገር አለው። ያሃዋሃ ተብሎ አለ እና እኔ ነኝ ስሜም ይህ ነው ብሎ ተናግሯል። ኦሪት ዘጸአት ምዕራፍ 15 ቁጥር 3 ላይ እኔ ዮድሄ ዋውሄ ነኝ ማነው ያህዌ ይላል። ዮድሄ ዋውሄ ተዋጊ ነው ስሙም ዮድሄ ዋውሄ ነው ይላል። ለምንድን ነው ባና ተነባቢ ብቻ እንትን ብለው ሌላ ማለት እንትን አለኝ ዘረዝረዋለሁ። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይም እንደዛ ነው የሚለው እኔ ዮድሄ ቫቭሄ ነኝ ስሜም ይህ ነው ይላል። አሁን ዮድሄ ቫቭሄ በሚባለው ላይ ከአዶናይ ላይ አኦ ጨምረው ያህዌ የሚለውን ስም ፈጥረውታል ማለት ነው።
ያንን የተለያየ መድበለ እውቀቶች ያህዌ የሚባለው ስም ወይም ደግሞ ጆሆቫ የሚባለው ስም ባዕድ ከሆነ ድምፅ ሰጪ ፊደላት ተዋቅሮ ያህዌ በመባል በስህተት የተነበበ ነው ብሎ ኢንሳይክሎፒዲያ ኢንተርናሽናል ይናገራል ማለት ነው። እንደገና ደግሞ ዩኒቨርሳል ጄዊሽ ኢንሳይክሎፒዲያ ራሱ ያህዌ የቴትራግራማተን የተሳሳተ አነባነብ ነው ይላል። ሌላ ደግሞ ኢንሳይክሎፒዲያ አሜሪካ ያህዌ ለእስራኤል አምላክ የተሳሳተ ስም ነው ይላል። ስለዚህ ያህዌ የሚለውን ስም ሰዎች ከአዶናይ ከሚለው ላይ አኦአ ከሚለው ላይ ሰርቀው ያመጡት፣ በሌላ አባባል መድብለ እውቀቶች እንደሚናገሩት የተዳቀለ ስም ነው። በግልጽ ስሙ ማን እንደሆነ አይታወቅም። ሌላው የሚነሳ ጥያቄ ምንድነው? ይሄ ዮድሄ ቫቭሄ የሚለው ስም ኦሪት ዘጸአት ምዕራፍ 6 ቁጥር 3 ላይ የሚናገረው ቁም ነገር አለ። ለአብርሃም ለይስሐቅ ለያዕቆብ ሁሉን እንደሚችል አምላክ ተገለጥኩኝ፣ ነገር ግን ስሜን ማለትም ዮድሄ ቫቭሄ አልታወቀላቸውም ነበር አለ። አያውቁትም ነበር አለ። ካላወቁት ምንድነው የሚሆነው? ማን ብሎ ነው ለአብርሃም የተገለጠለት ስንል ኦሪት ዘፍጥረት ምዕራፍ 17 ቁጥር 1 ላይ አብርሃምም የ99 ዓመት ሰው በሆነ ጊዜ ምን አደረገ? ያህዌ ለአብርሃም ተገለጠለትና አለ ጻፊው ሲነግረን፣ እኔ ኤልሻዳይ ነኝ በፊቴ ተመላለስ ፍጹም ሁን አሉ ይላል። ያህዌ ነኝ ብሎ አልመጣም ራሱ። ስለዚህ ለመጀመሪያ ጊዜ ለአብርሃም ለይስሐቅ ለያዕቆብ ያህዌ የሚለውን አያውቁትም ነበር ካለ ኦሪት ዘጸአት 3:15 ላይ ከሆነ የሚጀምረው ያህዌ የሚለው ኦሪት ዘፍጥረት 22:14 ላይ ጸሐፊው ሲነግረን ተሳስተዋል ማለት ነው። ምን አለን? አብርሃም ያንን ቦታ ያህዌ ሪ ብሎ ጠራው፣ እስከዛሬ ድረስ በያህዌ ተራራ ይታያል ይላል። ልክ አይደለም ማለት ነው። ምክንያቱም አይታወቅም፣ ከዛ በፊት አይታወቅም። ከሙሴ በፊት የማይታወቅ ከሆነ አብርሃም ከየት አምጥቶ ያህዌ የሚለውን ሊጠቀም ቻለ? ማለትም ዮድሄ ቫቭሄ የሚለውን ነገር ከየት አምጥቶ ሊጠቀም ቻለ ማለት ነው። ኦሪት ዘፍጥረት ምዕራፍ 4 ቁጥር 1 ላይም አዳም ሚስቱን ሔዋንን አወቃት፣ ጸነሰችም፣ ቃይልን ወለደች፣ እርሷም ወንድ ልጅ ከያህዌ አገኘው አለች ይላል። ቃይል የሚለው ቃል ራሱ የተገኘ ማለት ነው። ወንድ ልጅን ከያህዌ አገኘው ስትል ቃይል አለችው ይላል። ስለዚህ ያህዌ የሚለውን ስም ካላወቁት ከየት መጣ ነው ጥያቄው። የኛ ጥያቄያችን ዮድሄ ዋቭሄ የሚለው ነገር ከሙሴ በፊት ይታወቅ ነበር ወይ? ይታወቅ ነበር ወይ? ከሙሴ የነበሩ ነቢያቶች እነ አብርሃም፣ እነ ኖህ፣ እነ ሄኖክ እና አዳምም ጭምር ያውቁት ነበር ወይ ነው። አሁን ዮድሄ ቫቭሄ ትክክለኛ ስም ነው አይደለም ሌላ ጉዳይ ነው። ግን አጠራሩ በትክክለኛ አጠራሩ አይታወቅም። ተነባቢ ፊደሉ እንጂ አናባቢ ፊደሉን የአምላክን ስም በከንቱ አትጥራ የሚለውን ኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ ያለውን ተመርኩዘው ከዛ ጊዜ ጀምሮ እስራኤሎች አይጠሩትም በትክክል ማለት ነውና በትክክል አይታወቅም። ያው እግዚአብሔር የሚለው ስም ኢትዮጵያ ውስጥ ያለ አገር በቀል የሆነ ስም ነው። ሰዎች ለፈጣሪ የሰጡት ስም ነው ማለት ነው። ይህን ይመስላል።